ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ፣ አዲስ የሆናችሁ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ፣ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች እንደ ሁል ጊዜው በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን ማክሰኞ በተደረገው የዩኤፋ ሻምፒዮንስ ሊግ ጨዋታዎች መካከል ትኩረት ሰጥተን ቅድመ ጨዋታ ግምገማ ያደረግንበት የአትሌቲክ ቢልባኦ እና የአርሴናል በሳን ማሜስ የሚደረገው ጨዋታ እንግዲህ በአርሴናል ሁለት ተቀያሪ ተጫዋቾች የመጨረሻ ደቂቃ በተቆጠሩ ሁለት አስደናቂ ግቦች ታጅቦ አርሴናል ቢልባኦን 2-0 በማሸነፍ የዩኤፋ ሻምፒዮንስ ሊግ የመጀመሪያን ጨዋታ በድል የአዲሱን ፎርማት የመጀመሪያ ጨዋታ እንግዲህ በእንዲህ መልኩ ባሸበረቀ በስፔን ሳን ሰባስቲያን ሳን ማሜስ በተደረገው ጨዋታ እንግዲህ የሚካኤል አርቴታ አርሴናል ተሽሎ በጥሩ የሁለተኛ 45 እንቅስቃሴ ጨዋታውን እንግዲህ 2-0 በሆነ ውጤት አሸንፎ ተመልሷል። በዚህ ጨዋታ ዙሪያ ይህንን ፕሮግራም በአጠቃላይ ትኩረት አድርገን እንወያያለን። በትናንት ምሽት የተደረጉ የዩኤፋ ሻምፒዮንስ ሊግ የጨዋታ ውጤቶችን በተወሰነ መልኩ ከተመለከትን በኋላ ወደ ቢልባኦ እና አርሴናል ጨዋታ ሰፊ የሆነ ቆይታ እናደርጋለን። በተለይ ከአርሴናል ድል ጋር ተያይዞ ትላልቅ ጥንካሬዎች የተስተዋሉበት ቡድኑ በዘንድሮ የውድድር ዓመት ከአንድ በላይ ግብ እስካሁን ያላስተናገደ ብቸኛ ክለብ ሆኖ ቀጥሏል። እስካሁን ድረስ ባደረጋቸው 5 በሁሉም ውድድሮች ጨዋታዎች አንድ ግብ ብቻ አስተናግዶ በአማካይ በየጨዋታው እንግዲህ 2.4 ግብ የሚያስቆጥር ጠንካራ የሚካኤል አርቴታ አርሴናል በጥንካሬው እንዲሁም ያለው ስኳድ ዴብዝ ደግሞ በአስተማማኝ ሁኔታ ከጨዋታ ጨዋታ አጠቃቀሙን ከፍ እያደረገ አሁን ውጤት የሚቀይሩ ምርጥ ለውጦችንም እያስተዋልን ነው። በሚካኤል አርቴታ የተጠናቀቀው የውድድር ዓመት የነበሩ ክፍተቶች በሰሞኑ ጨዋታዎች እንኳን ትላልቅ ለውጦችን እያስተዋልን ነው። የክለቡ ጠንካራ የዝውውር ስትራቴጂ እንዲሁም የስኳዱ ጥራት ምን ያክል መሻሻሉና ከፍ ማለቱን ከኖቲንጋም ፎረስት ጨዋታ ጀምሮ ስናነሳ ነበር። አሁን ደግሞ የትናንት ምሽቱ የቢልባኦ ድል ሰፊ የሆነ እይታን የገለጠ በአርሴናል ስብስብ ውስጥ ጥራትም ስታንዳርድም የተሟላ መሆኑን ያረጋገጥንበት ነው። ጉዳት ላይ የሚገኙ ተጫዋቾችን ክለቡ አሁን ላይ ራሱን በይበልጥ ለማጠናከር መመለሳቸውን ይጠባበቃል እንጂ እንደ በፊቱ አርሴናል ቤት ጉዳት የሚያሰጋበት ጊዜ እንዳከተመም የተመለከትንበት ሌላኛው የጨዋታ ሌላ ከሜዳ ውጭ የተደረገ ጣፋጭ ድል ነው። ዴብዙ ምን ያክል በጥንካሬ መጎልበቱን የሳን ማሜሱ ግጥሚያ እንግዲህ በደንብ የተመለከትንበት ነው። በተመሳሳይ ከአርሴናል ጨዋታ ጋር ፒኤስቪ አይንድሆቨን እና ዩኒዮን ሴንት ግሎሲን ባደረጉት ጨዋታ እንግዲህ ወደ ፒኤስቪ የተጓዘው የቤልጅየሙ ቡድን 3-1 በሆነ ውጤት አሸንፎ ተመልሷል። ቤኔፊካ እና ካርባክ ያደረጉት ጨዋታ እንግዲህ ባለሜዳው ቤኔፊካ 2-0 አብዛኛውን ደቂቃ ሲሞራ ቆይቶ ከረፍት በኋላ ካርባክ አከታትሎ ባስቆጠሩት 3 ግቦች 3-2 በሆነ ውጤት ቤኔፊካ ሜዳ በመሄድ ካርባክ አሸንፈው ተመልሰዋል። እንዲሁም በሌላ በኩል ተጠባቂ ጨዋታዎች መካከል ሪያል ማድሪድ በሜዳው ማርሴን አስተናግዶ ሰው በቀይ ካርድ ወጥቶበት ዳኒ ካርቫሃል እንዲሁም ቀደም ብሎ 3 ደቂቃ ላይ ትሬንት አሌክሳንደር አርኖልድ በሃርምስትሪንግ ጉዳት ተቀይሮ ከወጣ በኋላ ካርቫሃል እሱን ተክቶ ገባ። ካርቫሃል በቀይ ካርድ ከሜዳ ተወገደ። ማድሪድ ከመመራት ተነስቶ እንግዲህ 2-1 ማሸነፍ ችሏል። ለማድሪድ እንግዲህ ሁለቱን ግቦች ኪሊያን ኢምባፔ ከፍጹም ቅጣት ምት ሁለቱ የተገኙ ግቦች ነበሩ። በምሽቱ ጨዋታ ማድሪድ በድል ጀምሯል። ሌላኛው እንግዲህ ቲያትር የታየበት የምሽቱ ጨዋታ የጁቬና የዶርትመንድ ነው። ከረፍት በኋላ 8 ግብ የተመለከትንበት፣ ከረፍት በፊት በሙከራዎች ታጅቦ ከረፍት በኋላ ደግሞ በግብ የታጀበበት የምሽቱ አስደናቂ ጨዋታ ውጤት ነው። ጁቬና ዶርትመንድ 4-4 በሆነ ውጤት ተለያይተዋል። ሌላኛው የእንግሊዝ ክለብ ቶትናም በሜዳው ቪላሪያልን አስተናግዶ ሉዊስ ጁኒየር በራሱ መረብ ላይ ባስቆጠራት ብቸኛ ግብ
ቶትናም የሻምፒየንስ ሊግ የመጀመሪያ ጨዋታውን በድል ጀምሯል። የለንደን ክለቦች የእንግሊዝ ተወካዮች እንግዲህ ማክሰኞ ባደረጉት ጨዋታ ሁለቱም ድል ቀንቷቸዋል። ሁለቱም ግብ አላስተናገዱም። በጥሩ 3 ነጥብ ነው የሻምፒየንስ ሊግ እግር ኳስን መጀመር የቻሉት። ዋነኛው ትኩረታችን የሚሆነው እንግዲህ የሚካኤል አርቴታ አርሴናል ነው። ጨዋታው እንዴት ነበር? በተለይ የጨዋታ ለሚካኤል አርቴታ አርሴናል በመጀመሪያ 45 እንቅስቃሴ ከተመለከትን የጨዋታው ግምት አርሴናል አሁን ላይ ካለው ጥራት አኳያ እንደ መጀመሪያ 45 እንቅስቃሴ አርሴናል የዛን ያክል ይፈተናል ወይም ጠንካራ እድሎችን ለመፍጠር የተወሰኑ መቀዛቀዝ ይታይ ነበር ከረፍት በፊት። በተለይ ባልተለመደ መልኩ በአርሴናል የመጫወቻ ቦክስ ውስጥ የመጀመሪያ 15-20 ደቂቃ ውስጥ አትሌቲክ ቢልባኦ 10 ኳሶችን መንካታቸውን ተከትሎ በአርሴናል ቤት የተወሰኑ መረጋጋቶች፣ አንዳንድ ጥቃቅን ስህተቶች ይስተዋሉ ነበር። ነገር ግን በፍጥነት ነበር ክለቡ ማኔጅ አድርጎ እነዛን ክፍተቶች እዛው ባሉ ተጫዋቾች ተረጋግተው ወደ ራሳቸው ሪትም ተመልሰው ከረፍት በፊት እንግዲህ 4 ሙከራ አድርገው ነገር ግን አንድ ትልቅ እድል በቪክተር ዮከሬስ አማካኝነት ለግብ የቀረበ ምርጥ እድል አግኝተው እንግዲህ ሳይጠቀሙ ቀርተዋል። በዚህ ጨዋታ ከተመለከትነው የመጀመሪያ ወሳኝ ጉዳይ መካከል በጨዋታው ላይ የተደረገው ለውጥ ነው። በምርጥ 11 በኩል ያለፈው ሳምንት ከኖቲንጋም ፎረስት ጋር ያልተሰለፈው ደክላን ራይስ ወደ ቋሚ 11 በመመለስ የማርቲን ኦዲጋርድን ፖዚሽን ሚካኤል ሜሪኖ በመሸፈን እንግዲህ አርሴናል ለውጥ ያደረገው በዚህ ፖዚሽን ብቻ ነው። የተቀሩ ተጫዋቾች ያለፈው ቅዳሜ ምሳ ሰዓት ኖቲንጋም ፎረስትን 3-0 ካሸነፈው ቡድን ውስጥ በሌላ ዲፓርትመንት የተደረገ ለውጥ የለም። በተመሳሳይ 11 ነው። ከራይስም በኦዲጋርድ ከመተካት ውጪ ሌሎች ለውጦች አልነበሩም። ለመጀመሪያ ጊዜ ነው አንድ ከስፔን ክለብ ያልሆነ ከስፔን ሊግ ውጭ የሚጫወት ክለብ ከረጅም ጊዜ በኋላ 4 ስፔናውያንን ተጫዋቾች በቋሚነት አሰልፎ የስፔን ቡድንን ሲገጥም፣ ይሄ በታሪክ አጋጣሚ እንግዲህ 4 ከዛ በላይ ስፔናውያን በምርጥ 11 ውስጥ በማካተት ማንቸስተር ሲቲ 2 ጊዜ ጨዋታ አድርጓል። ሊቨርፑል ከ15 ጊዜ በላይ ጨዋታዎችን፣ እንዲሁም ቼልሲ ከዚህ ቀደም 9 ጊዜ ስፔናውያንን 4 ከዛ በላይ ተጫዋቾችን በቋሚ 11 በማሰለፍ ከስፔን ክለብ ውጭ የሚገኙ በተለይ የእንግሊዝ ክለቦች ደግሞ በእንዲህ አይነት ምርጥ 11 ከዚህ በፊት ሲገለገሉ እናስተውላለን። ምሽት ላይ የሚካኤል አርቴታ አርሴናል እንግዲህ ዴቪድ ራያን፣ ክሪስቲያን ሞስኬራን፣ ማርቲን ዙቢመንዲን እና ሚካኤል ሜሪኖን እነዚህ 4 ተጫዋቾች ስፔናውያን መሆናቸውን ተከትሎ ከቼልሲ፣ ከማንቸስተር ሲቲ፣ ከሊቨርፑል በመቀጠል እንግዲህ አርሴናል ሌላኛው የእንግሊዝ ክለብ ሆኗል። 4 ስፔናውያንን ተጫዋቾች ከስፔን ሊግ ውጭ ያሉ ክለቦች በምርጥ 11 በኩል ሲጠቀሙ፣ በዚህ ረገድ እንግዲህ የሚካኤል አርቴታ አርሴናል የመጀመሪያው 45 በሁለቱም ክለቦች በኩል የሃይ ፕረስ እንቅስቃሴ ነበር። ኳሶች በተደጋጋሚ ይቆራረጣሉ። በአርሴናል በኩል ወደ ፋይናል ሰርድ የሚደረጉ እንቅስቃሴዎች በቅንጅት የሚሄዱ ነገር ግን ፋይናል ሰርድ ላይ የመጨረሻ ውሳኔዎች ላይ መቆራረጥ ወይም በቀጥታ ለአጥቂው የሚደረገው እንቅስቃሴዎች ወይም አጥቂው ጋር የሚደርሱ ኳሶች ውስን መሆናቸውን ተከትሎ ቪክተር ዮከሬስ ወደ 2ቱ ዊንግ ወረድ እያለ ከማድዌኬም ከኢዜ ጋር ሲጫወት እናስተውላለን። ከፔናልቲ ቦክስ ወጣ ብሎ እና በአንዳንድ አጋጣሚዎች ቦክስ ውስጥ በተገኘበት እንቅስቃሴ ደግሞ ከቡድን አጋሮቹ የሚፈጠረው እድሎችን ክሬት የሚያደርጉበት መንገድ ለአጥቂው በቂ ምርት ከረፍት በፊት ሳይደርስ ቀርቶ እንግዲህ ወደ መጨረሻ አካባቢ የተገኘችውን ምርጥ ኤዲንግ ሳይጠቀምበት ቀርቷል። ግሩም ሙከራ ነው። እንደዛ አይነት እንግዲህ አደገኛ ሄዲንግ በታይሚንግ ይሄ ክላስ ያላቸው አጥቂዎች የሚያገኛቸውን አጋጣሚዎች ናቸው እና ተጫዋቹ ባለው አቅም ተጠቅሞ ግብ ማስቆጠር የሚችልበት አንዱ አጋጣሚ ነበር። ከረፍት በፊት ቢግ ቻንስ ተብሎ የተያዘው ያ የቪክተር ዮከሬስ ሙከራ ብቻ ነው። ከረፍት በፊት ሁለቱም ክለቦች ጥራት ያላቸውን እድሎችን ሳይፈጥሩ ቀዝቃዛ በሆነ እንቅስቃሴ ነው የመጀመሪያው 45 የተጠናቀቀው። ሁለተኛው 45 ላይ ስናተኩር ግን
አሁን በአርሴናል ቤት ከዚህ ቀደም ሲነሱ የነበሩ ጥያቄዎች የአንድን ጨዋታ ሞመንተም ሜዳ ውስጥ ባሉ ተጫዋቾች ከመቀየር ይልቅ ከቤንች ላይ የሚነሱ ተጫዋቾች ውጤትን የመቀየር አቅም ቡድን ውስጥ ጠፍቶ ነበር። ይሄ ደግሞ ከዴብዝ ጋር ከኳሊቲ ጋር ተቀይሮ የሚገቡ ተጫዋቾች ሜዳ ውስጥ ካሉ ተጫዋቾች ቢያንስ ተመጣጣኝ የሆነ ፉክክር በተሻለ ሁኔታ ውጤት ለመቀየር የሚያስችል ኢነርጂ፣ አእምሯዊ ዝግጁነት፣ ሜዳን የማንበብ ተጋጣሚን የማንበብ ያሉትን ክፍተቶች ቡድኑ እነዚህን ተጫዋቾች ቀይሮ ሲያስገባ ምንን ከተጫዋቾች ፈልጎ ወይም እነዛ ተጫዋቾች ለክለቡ ምን ማድረግ እንዳለባቸው ተረድተው የሚገቡ ጠፈፍ ያሉ ተጫዋቾችን በዴብዝ በኩል አለማሟላቱ በየውድድር ዓመቱ ለሚካኤል አርቴታ ወቀሳ ይበዛበት ነበር እና በዘንድሮ የሳመር ዝውውር መስኮት 8 ተጫዋቾች ፈረሙ። የ8ቱ ተጫዋቾች ፊርማ ምን ያክል ተገቢ መሆኑን ከጨዋታ በእያንዳንዱ ጨዋታ ስታንዳርድን፣ ጌም ማኔጅመንትን፣ ተቀይሮ የሚገቡ ተጫዋቾች የሚፈጥሩትን ለውጥ በውጤትም በእንቅስቃሴም ሜዳ ውስጥ ያለውን የአርሴናልን አንደኛ የተጫዋቾችን እረፍትና የጌም ማኔጅመንት ሜዳ ውስጥ ያሉ ተጫዋቾች ውጤታማ የመሆናቸው አቅም ከሆነ ስቴፕ በኋላ የሚዘልቅ ካልሆነ በሌሎች ተጫዋቾች ቀይሮ ውጤቱን መቀየር እንደሚቻል ደግሞ በሌላ መልክ ምሽት ላይ አስተዋልንበት ነው። ባለፉት ጊዜያት በደጋፊው በእግር ኳሱ ቤተሰብ እንዲሁም በተንታኞች ከፍተኛ ወቀሳ ሲቀርብበት የነበረው ነገር ግን ለሚካኤል አርቴታ ሁሌም ተመራጭ ነው። ለ3 ተከታታይ የውድድር ዓመት በቦታው ላይ ሚካኤል አርቴታ ሌሎች አማራጮችን ሳይመለከት በብቸኝነት በተናጠል ሲጠቀሙ የነበረው ብራዚላዊ ጋብሪኤል ማርቲኔሊ እንግዲህ ተቀይሮ በገባበት በ36 ሰከንድ ነው የጨዋታውን የመጀመሪያ ግብ የመጀመሪያ ተቹን ወደ ግብ መቀየር የቻለው። እንቅስቃሴውን ስንመለከት የዴክላን ራይስ የማርቲኔሊን ፔኔትሬሽን የተመለከተበት እይታው ወይም የተጫዋቹን ታይሚንግ ከኦፍሳይድ ትራክ ጋር የተመጣጠነ ፓስ የጋብሪኤል ማርቲኔሊ ፍጥነትና ከተከላካይ ጀርባ የተፈጠረውን ስፔስ በገባ በ36 ሰከንድ ውስጥ ያንን ስፔስ ለመጠቀም ተጫዋቹ በተፈጥሮ ፈጣን እንደሆነ ይታወቃል። በተለይ ከተከላካይ ጀርባ ደግሞ ስፔሶች ካሉ በአንድ ለአንድ ግንኙነት በደንብ የተጋጣሚን ተከላካይ ማለፍ ይችላል። በተለይ ካለው ፍጥነት ከኳስ ጋር ደግሞ መፍጠን ከጀመረ ማርቲኔሊ ለመያዝ በጣም ይቸገራሉ አብዛኛው የሊጉም ከሊጉም ውጭ ያሉ ፉልባኮች። በዚህ ረገድ እንግዲህ ጋብሪኤል ማርቲኔሊ የመጀመሪያ ተቹን የመጀመሪያ የኳሱን እንቅስቃሴ የመጀመሪያ የሜዳ ውስጥ አስተዋጽኦን በቀጥታ በግብ የጀመረው። እስከዛች ደቂቃ ድረስ አርሴናል በሜዳው በጨዋታው ሁለተኛ 45 ከፍተኛ ጫና እየፈጠረ በሁለቱ ፍላንክ ወደ ተጋጣሚ የመጫወቻ ቦክስ ሴንተር የሚደረጉ የክሮስ ኳሶችን በአንድ ለአንድ ግንኙነት እነ ኖኒ ማዱዌኬ ኤበሪቺ ኤዜም ተጫዋቾችን እየቀነሱ ማይነስ ሲያደርጉ ክሮስ ያደርጉ ነበር። ነገር ግን አጥቂው ማርክ ለማድረግ ሁለቱ ተከላካዮች የነበራቸው ጥብቅ የመከላከል ስትራክቸር አርሴናል ከክንፍ በሚነሱ ኳሶች ወይም ወደ ግባ ግቢው ወደ 9 ቁጥሩ ተጫዋች የሚላክ ኳስ በአጠቃላይ በቪቪያና እና ኡናይ የሚመለሱ ኳሶች አርሴናልን ወደ ፎልስ ናይን እንቅስቃሴ እንዲቀየር ወይም ትርፍ አማካይ ቁጥር በማብዛት ተጋጣሚን ከሎ ብሎክ ወደ ሚድ ብሎክ እንዲቀየር የሰዎችን ለውጥ ነው አርቴታ ፖዚሽናል ለውጥ ነው ያደረገው። ይሄ በነገራችን ላይ ታክቲካል ውሳኔ ነው። ዮኬሬዝ በሜዳ ውስጥ በነበረው እንቅስቃሴ በጥሩ ሁኔታ በቂ ኳስ ባይደርሶም ግን በነበሩት እንቅስቃሴዎች ሁሉ ጥሩ ታጋይነት ሲያሳይ ነበር ሜዳ ውስጥ። ነገር ግን ተጫዋቹ ከዛ ኤሪያ ቢወጣ እነዛ ሁለት ሴንተር ባኮች የራሳቸውን ቦክስ ለቀው እንደሚወጡ ሚካኤል አርቴታ ተረድቷል እና አርቴታ ከሚደነቅበት አንደኛው የሜዳ ውስጥ እንቅስቃሴ የተጋጣሚን ታክቲክ የማንበብ ክህሎቱ ነው። እንዲህ አይነት ለውጦችን ከዚህ በፊትም ሲያደርግ ውጤት ሲቀይር በደንብ አስተውለናል። ለምሳሌ አምና የሊጉ መጀመሪያ አካባቢ ከአስቶን ቪላ ጋር በነበረው ጨዋታ ኡናይ ኤምሬ ተጫዋች በቀየረ በ20 ሰከንድ 30 ሰከንድ ልዩነት ሊያንድሮ ትሮሳርድን ቀይሮ በማስገባት የመጀመሪያ ተቹን
ትሮሳርድ አስቆጥሮ ጥብቅ የነበረውን የአስቶን ቪላን የመከላከል ስትራክቸር በአንድ ተች ውጤቱን የቀየረ እንቅስቃሴ አስተውለን ነበር አምና በዚህም ወቅት አካባቢ እና እንዲህ አይነት ታክቲካል ለውጦችን በመውሰድ ውጤት መቀየር እንደሚችል በተለያዩ ጨዋታዎች አሳይቷል። ነገር ግን ጥራቱ በዛ ደረጃ ከፍ አለ ማለቱ እንዲህ አይነት ሪስኮችን እንዳይወስድ በተጠናቀቀው የውድድር ዓመት ቡድኑ ተገድቦ ነበር በስታንዳርድ። ዘንድሮ ግን የአምና 2 ተመራጭ ተጫዋቾች በዘንድሮ ስብስብ ውስጥ ቤንች ናቸው። አምና በክለቡ ቋሚ ሆነው በርካታ ጨዋታዎችን ያደረጉ ከግብ ጋር ባላቸው ግንኙነት ለቡድኑ ወሳኝ የነበሩ በቋሚነት አብዛኛውን ጨዋታ የጀመሩ ጥሩ የፊት መስመር ተጫዋቾች የነበሩት አሁን የስኳድ ተጫዋች ሆነዋል። ምክንያቱም የአርሴናል ስታንዳርድም ጥራትም ኳሊቲም በየዲፓርትመንቱ ፉክክሩ ከፍ ብሎ አሁን በአዳዲስ ግዢዎች ተጠናክሯል። እነዛ ወትሮ ለ3 ተከታታይ የውድድር ዓመት በቋሚነት የተሰለፉ ተጫዋቾች አሁን ወደ ስኳድ ተጫዋችነት ተቀይሮ ነው እንግዲህ ውጤት ለመቀየር አዲስ ጉልበት አዲስ ኃይል አርቴታ ለመጠቀም ሲያስብ ለ2-3 ዓመት የቡድኑን ፍሉዲቲ በደንብ የጠበቁ ተጫዋቾችን ቀይሮ ሲያስገባ እንግዲህ ውጤት በአንዴ ነው ለውጥ የታየው ገና በ36 ሰከንድ። ጋብሪኤል ማርቲኔሊ የመጀመሪያው ተች ፍጥነት፣ የውሳኔው አቅም ተጫዋቹ እንግዲህ ከዛ ሁሉ ትችት የመጣ አይመስልም። ከኳስ ጋር ያለው በራስ መተማመን፣ ፈጣን ውሳኔ፣ ስፔሶችን ደግሞ ካገኘ የሚታወቅበት አንደኛው የተጫዋቹ አቅም ነው። የተወሰኑ ስፔሶችን ካገኘ ከየትኛውም ተጋጣሚ ተጫዋች ጋር በአንድ ለአንድ ግንኙነት ያን ስፔስ ተጠቅሞ ጫና መፍጠርም ውጤት መቀየርም ይችላልና ያንን ተጠቅሞ አርሴናልን ቀዳሚ ያደረገችዋን ግብ ማስቆጠር ቻለ። የዴክላን ራይስ ፓስ ግን አንዳንዴ ሜዳ ውስጥ ረዘም ላለ ጊዜ መቆየት፣ ሜዳን ማንበብ ከሚሰጠው ኃላፊነት አንጻር በሜዳ ውስጥ ያሉ እንደነዚህ አይነት ውስን ስፔሶች በተከፈቱ ቁጥር ያንን ስፔስ አይቶ ፈጣን ውሳኔ የሚወስኑ ተጫዋቾች አንዳንዴ ያላቸውን ስታንዳርድ የሚያሳይ ነው። የራይስ ያ የፓስ ታይሚንግ ምናልባት በጨዋታው ላይ ትልቁም ውጤት የቀየረች ፓስ ነበረች። ከራሱ የመጫወቻ ክልል የማርቲኔሊ ስፒድ በመመልከት ፓስ ያደረገው ከዛም በኋላ እንግዲህ በአስደናቂ ሁኔታ ነው ማርቲኔሊ ያስቆጠረው። ይቅርታ ስፔሱን የተመለከተው ራይስ ነው። ፓሱን የመጨረሻውን ፋይናል ፓስ ያደረገው ሊያንድሮ ትሮሳርድ ነው። በቀጥታ ኳሷንና ማርቲኔሊን ማገናኘት የቻለው ቀደም ብሎ 65ኛ ደቂቃ ላይ በቪክተር ዮከሬስ ተቀይሮ የገባው ሊያንድሮ ትሮሳርድ እንግዲህ የማርቲኔሊን ስፒድ መጥኖ ፓስ ያደረገው ማርቲኔሊ ኳስና መረብን ማገናኘት ችሏል። ከዛ በፊት ግን የላይን ብሬኪንግ ፓሱን በዋነኝነት ራይስ የሁለቱን ዲፌንሲቭ ሚድፊልደር የቆረጠች ፓስ ለሊያንድሮ ትሮሳርድ ማድረግ ቻለ። ትሮሳርድ የመጨረሻውን ፋይናል ተች ባዶ ስፔስ ላይ ለማርቲኔሊ ፍጥነቱን ጉልበቱን የሚጠቀምበት ስፔስ ላይ ፓስ በማድረግ አርሴናል ቀዳሚ መሆን ቻለ። ከተወሰኑ ደቂቃዎች በኋላ የሁለቱ ተጫዋቾች ጨዋታውን የቀየሩ የጨዋታውን አጋጣሚ ወደ አርሴናል አሸናፊነት በአንድ ተርን ማድረግ የቻሉ በድጋሚ 87ኛ ደቂቃ ላይ ነው። አሁንም በተገኘ በጠባብ ስፔስ ኤሪያ ላይ ነው ማርቲኔሊ ማይነስ ያደረገውን ኳስ ሊያንድሮ ትሮሳርድ 87ኛ ደቂቃ ላይ ሁለተኛዋን ግብ አስቆጠረ። አርሴናል ውጤታማ ሁለተኛ 45 በተቀናጀና በጥራት ቢልባኦ ሜዳ ላይ ሄዶ የሚገባውን ውጤት በሚገባው ስብስብ ይዞ በቀረበው አጫወት አስተማማኝ የሆነ 3 ነጥብ በመጀመሪያው ፌዝ ከስፔኑ ክለብ ይዞ ተመልሷል። አርሴናል በዚህ ውጤት ትላልቅ ሪከርዶችን መስበር ችሏል። ለምሳሌ ጋብሪኤል ማርቲኔሊ ከእንግሊዝ ክለቦች በ36 ሰከንድ ወደ ሜዳ ተቀይሮ ገብቶ ውጤት በመቀየር ባለፉት 10 ዓመት ውስጥ ያልታየ አዲስ ሪከርድ ነው ማስመዝገብ የቻለው። በአርሴናል ደግሞ በሻምፒየንስ ሊግ እግር ኳስ ታሪክ ብቸኛ ተጫዋች ሆኗል። በተቀየረ የመጀመሪያን ተቹን ወደ ግብ የቀየረ ተጫዋች በ36 ሰከንድ ውስጥ።
ነገር ግን በሻምፒየንስ ሊግ እግር ኳስ በተጠናቀቀው የውድድር ዓመት ሪከርዱ የተያዘው በአርዋና ሉክማን ከክለብ ብሩዥ ጋር በነበረው ጨዋታ ወደ ሜዳ ተቀይሮ በገባ በ35 ሰከንድ ነው ግብ ማስቆጠር የቻለው። ማርቲኔሊ ደግሞ በ36 ሰከንድ፣ የአንድ ሰከንድ ልዩነት ነው በሁለቱ ግቦች መካከል የነበረው። ነገር ግን የማርቲኔሊና ትሮሳርድ ለውጥ 100% ውጤታማ የነበረ ነው። ውጤቱንም የቀየረ አርሴናል ወሳኝ 3 ነጥብ ከቤንች ላይ በተነሱ ተጫዋቾች አግኝቶ ተመልሷል። ሁለቱም አንዱ ለአንዱ አሲስት ያደረገበት የጨዋታ እንቅስቃሴ ነው። የመጀመሪያውን ኳስ ትሮሳርድ ለማርቲኔሊ፣ ሁለተኛውን ደግሞ ማርቲኔሊ ለትሮሳርድ አሲስት አድርገው ነው እንግዲህ የሚካኤል አርቴታ ቡድን የመጀመሪያ የሻምፒየንስ ሊግ ጨዋታን በድል ተወጥቶ የተመለሰው። ነገር ግን ከዚህ ጋር በተያያዘ አርሴናል ምን አይነት ሪከርድ ነው ማሳካት የቻለው? ለምሳሌ በዩሮፒያን ውድድር ዩኤፋ ሻምፒየንስ ሊግ፣ ዩኤፋ ኤሮፓ ሊግ፣ ዩኤፋ ሱፐር ካፕን የትኛውንም የዩሮፒያን ውድድር በዩኤፋ ውስጥ የሚስተናገድ የትኛውም ውድድር ላይ 6 ተከታታይ የስፔን ክለቦችን አንድ የሌላ ሊግ ክለብ እንዲሁም የራሱ እዛው በሊጉ የሚገኝ የስፔን ክለብ ሌላኛውን የስፔን ክለብ አሸንፎ አያውቅም። በታሪክ በዩኤፋ ውድድር ውስጥ እንደ አርሴናል 6 ተከታታይ የስፔን ክለብን ያሸነፈ ቡድን የለም። ይህ አሁን አዲስ ሪከርድ በዩኤፋ የተመዘገበ ነው። 6 ተከታታይ የስፔን ቡድኖችን በሌላ ሊግ የሚገኝ ክለብ አሸንፎ አያውቅም በዩኤፋ እግር ኳስ ታሪክ። አርሴናል ይህን ታሪክ ማሳካት ችሏል። አሁን እንደነዚህ አይነት ሪከርዶች መመዝገብ የጀመሩት ደግሞ የሚካኤል አርቴታ የአሰልጣኝነት ዘመን ነው። ለምሳሌ እንደምታስታውሱት አርሴናል ወደ ሻምፒየንስ ሊግ እግር ኳስ በተመለሰ ዓመት ከሲቪያ ጋር ሆም ኤንድ አዌይ ጨዋታ አድርጎ ነበር። በሲቪያ ሜዳ 2-1፣ በአርሴናል ሜዳ ደግሞ 2-0። እንዲሁም በተጠናቀቀው የውድድር ዓመት ከጂሮና ጋር በነበረው ጨዋታ ከሜዳቸው ውጪ እንዲሁ በተመሳሳይ በግሩፕ ፌዝ ላይ በነበረው ጨዋታ አርሴናል 2-1 ማሸነፍ ችሏል። እንደውም ኢታን ንዋኔሪ በዛ እድሜው ግብ ከኤሪያ ውጭ አስደናቂ ግብ ያስቆጠረበት የጂሮናው ጨዋታ። ከዛም በኋላ እንግዲህ አርሴናል በሩብ ፍጻሜ ጨዋታ ማድሪድን በደርሶ መልስ በማሸነፍ 5 ተከታታይ ጨዋታዎችን አሸንፎ በሌሎች ክለቦች የነበረውን ሪከርድ ተጋርቶ ነው ወደዚህ ጨዋታ የመጣው። አብዛኛው ክለብ ደግሞ የስፔን ክለቦችን 5 ተከታታይ ጨዋታ ካሸነፈ በኋላ በ6ኛው አብዛኛው ክለብ ሁሉም ክለቦች ተሸንፈዋል። ለምሳሌ ይሄን ሪከርድ ከእንግሊዝ ክለቦች ሊቨርፑል እና ማንቸስተር ነበራቸው። ሁለቱም ክለቦች እንዲህ አይነት ሪከርድን በመጨረሻ አጥተዋል። አሁን አርሴናል እንግዲህ 6ኛውን ጨዋታ በማሸነፍ በዩኤፋ እስካሁን ድረስ በተዘጋጀው የትኛውም ካፕ ላይ የስፔንን ክለብ 6 ተከታታይ ጨዋታ ያሸነፈ ብቸኛ ክለብ ሆኖ በታሪክ ተመዝግቧል። እሱ ብቻ ሳይሆን የሚካኤል አርቴታ አርሴናል ወደ ሻምፒየንስ ሊግ እግር ኳስ ከተመለሰ በኋላ አንድ ምናልባት ያላስተዋል ነው የተለየ ጥንካሬ እዚህ ቡድን ላይ በዚህ ውድድር ከአመት ዓመት ራሱን እያሻሻለ ከፍ እያደረገ እዚህ ውድድር ላይ ጥሩ ተፎካካሪ ክለብ መሆኑን በየውድድር ዓመቱ እያሳየን። አንደኛው የምታስታውሱ ከሆነ ከ2 ዓመት በፊት በሙኒክ በሩብ ፍጻሜ ነው ተሸንፈው ከውድድሩ ውጭ ነው። አምና ደግሞ ግማሽ ፍጻሜ። ስለዚህ ከ2022-23 ይቅርታ ከ2023-24 2024-25 የተሻሻለ ውጤት ነበር የተመዘገበው። በ2 ዓመት ውስጥ እድገት ነበር። የአምናው እግር ኳሳዊ የሆነ ክስተት ተፈጥሮ ነው እንግዲህ ጉዳት ስኳዱን በእጅጉ ጎርቶ ጥልቀቱ አነስተኛ ሆኖ አማራጩ ጠባብ ሆኖ ሚካኤል አርቴታ ባሉት አማራጮች ነው ፒኤስጂን የገጠመው እንጂ በፒኤስጂ ስታንዳርድ ደረጃ ተፎካካሪ ሊያደርግ የሚችል የአሁኑን ያክል ስብስብ አልነበረውም። ነገር ግን በዚህ ስብስብ እንኳን እስከ ግማሽ ፍጻሜ ሄዷል። ከዛ ዓመት ቀደም ብሎ ደግሞ ኤክስፒሪየንሱን ያሳደገበት አሳማሚ የነበረ የኤክስ ፋክተር ጉለት የተስተዋለበት ሽንፈት ነበር በአሊያንዝ አሬና 1-0 በጆሹዋ ኪርሚሽ ግብ። ነገር ግን እድገትና ለውጣል። የዘንድሮ ቡድን ሲሟላ
ይሄ ቡድን ካሉ ጥንካሬዎች መካከል ለምሳሌ የተወሰኑ ጥንካሬዎችን እስቲ እንመልከት። ይሄ ጉዳይ ምናልባት አንድ ቡድን በሻምፒዮንስ ሊግ እግር ኳስ ረጅም ርቀት ሄዶ ዋንጫውን ለማሳካት ከሚያበቁ ጉዳዮች መካከል አንዱ ተደርጎ ይነሳል። እንዲህ አይነት ጥንካሬ ወይም የቡድን ይሄ የኮንሲስታንሲ ባህሪ፣ የቡድኑ አይደንቲቲ በዚህ ውድድር ላይ ስኳዱ እየተጠናከረ ነው የመጣው። ነገር ግን ከአመት አመት ይሄ ጉዳይ ደግሞ አርሴናል ቤት መሻሻሉ ከበቂ በላይ እድገቱ እየታየ ነው። የምሽቱ ጠንካራ የመከላከል ስትራክቸር፣ ይህን ደግሞ ከሌሎች በዚህ ውድድር ላይ ስኬታማ ከሆኑ አሰልጣኞች ጋር የሚካኤል አርቴታ ስም አብሮ በጋራ እየተነሳ ነው የሚገኘው። እስቲ እሱን ጉዳይ እንመልከት። አሁን አንድ የዩኤፋ ሻምፒየንስ ሊግ ክለብ በዩኤፋ ሻምፒየንስ ሊግ የሚሳተፍ ክለብ 20ና ከዛ በላይ ጨዋታዎችን በአንድ አሰልጣኝ ሲሰለጥን ያስመዘገቡ ውስን ሪከርዶች አሉ። ወይም የተወሰኑ አሰልጣኞች ብቻ ይሄን ሪከርድ አሳክተው፣ ነገር ግን እነዚህ አሰልጣኞች ደግሞ የዚህም ውድድር ዋንጫ ሲያሳኩ መነሻ የነበረው ትልቁ ጥንካሬያቸው ይሄ ነው። ከአንድ አሰልጣኝ ውጭ በአማካይ በጨዋታ የሚቆጠርባቸው ግብ ከ20 በላይ ጨዋታዎችን ሲያደርጉ፣ ለምሳሌ የሚካኤል አርቴታ አርሴናል ከ20 በላይ ጨዋታ አድርጓል በሻምፒየንስ ሊግ። በአማካይ ይሄ ክለብ አንድ ግብ አያስተናግድም። 0.72 ግብ ነው የሚስተናገድበት። ከዛ ውጪ በዚህ ውድድር ላይ በኤሲ ሚላን የሻምፒየንስ ሊግ ዋንጫ ማሳካት የቻሉት ፋቢዮ ካፔሎ 0.38 ግብ ነው የሚያስተናግዱት በአማካይ። በቀድሞ ፎርማት ነው የነዚህ አሰልጣኞች። ሌላኛው አሰልጣኝ እንግዲህ ሉዊ ቫንጋል ነው 0.63። ከዛ በመቀጠል የሚገኘው ደግሞ ፍራንክ ራይካርድ ነው 0.68። የመጨረሻው አሰልጣኝ ደግሞ የርገን ክሎፕ ናቸው። የሻምፒየንስ ሊግ ዋንጫ ሲያሳኩ 0.69 በአማካይ ግብ የሚያስተናግዱት። ከነዚህ ጥንካሬዎች በኋላ ሁሉም አሰልጣኞች ዋንጫውን አሳክተዋል። ከነዚህ አሰልጣኞች ጋር እኩል ተቀራራቢ የሆነ ቁጥር አስመዝግበው፣ ነገር ግን ውጤታማ ያልሆኑት ብቸኛ አሰልጣኝ ደግሞ የምሽቱ የቢልባኦ አሰልጣኝ የነበሩት በባርሳ ኤነሪስቶ ቫልቬርዴ ናቸው። 0.71 በአማካይ ግብ ይቆጠርባቸው ነበር። ጠንካራ ቡድን ነበር፣ ነገር ግን እስከ ፍጻሜ መሄድ አልቻለም የእሳቸው ቡድን፣ የእሳቸው ባርሳ እና በተቃራኒው ቢልባኦን ይዘው ነበር በምሽቱ ጨዋታ የቀረቡት። እንዲህ አይነት ጥንካሬ ደግሞ ለአንድ ቡድን ውጤታማነት ትልቁ ሚና ከበስተጀርባ ይጫወታል ነው የሚለው የኦፕታ ዘገባ። አርሴናል ወደዚህ ውድድር ከተመለሰበት ጊዜ አንስቶ በአማካይ ክለቡ አነስተኛ ግብ ከሚያስተናግዱ አሁን ላይ ከሚገኙ ቡድኖች ውስጥ ግንባር ቀደም ነው። አንደኛ ደረጃ ላይ ነው የተቀመጠው። ከ4 ጨዋታ አንዱ ላይ ነው በአማካይ አርሴናል ላይ ግብ የሚቆጠረው። በዩኤፋ ሻምፒየንስ ሊግ ደግሞ እስከ ፍጻሜ ድረስ ለመጓዝ አንድ ቡድን እንዲህ አይነት ጠንካራ የተከላካይ ስትራክቸር ሊኖረው ይገባል የሚል የተለመደ ሳይንስ። ይሄን ደግሞ በአግባቡ የሚካኤል አርቴታ አርሴናል በዘንድሮ የውድድር ዓመት እንኳን በ5 ጨዋታ አንድ ግብ ብቻ ነው ያስተናገደው። አንድ ግብ ብቻ። ይሄ የቡድኑን ጥንካሬ የምናነሳበት አንደኛው በኩል ነው። በሌላ በኩል ደግሞ ኤነሪስቶ ቫልቬርዴ ይዞ የቀረቡት ቡድን በአጠቃላይ በሙሉ ስብስቡ አንድም የሻምፒየንስ ሊግ ኤክስፒሪየንስ ያለው ተጫዋች የለም። በምሽቱ ጨዋታ የአርሴናልን ከገጠሙ የቢልባኦ ስብስብ ውስጥ አንድም በሻምፒየንስ ሊግ እግር ኳስ ከዚህ ቀደም ተሳትፎ የሚያውቅ ተጫዋች የለም። ሁሉም ለሻምፒየንስ ሊግ እግር ኳስ አዲስ ኤክስፒሪየንስ ይዘው ነው መቅረብ የቻሉት እና ለመጀመሪያ ጊዜ የሻምፒየንስ ሊግ እግር ኳስን ምሽት ላይ ቢልባኦ ማድረግ የቻሉት ይሄ የባስክ ክለብ። ነገር ግን የሊያንድሮ ትሮሳርድ ግብ አንዳንድ ወደኋላ መለስ ብለን የተለያዩ ነጥቦች እንድናነሳ ያስገድናል። በተለይ ይሄ ተጫዋች ሚካኤል አርቴታ በዚህ ሳመር ከፌነርባቼ፣ ከጋላታሳራይ፣ ከሌሎች ሊጎችም ከሳውዲ ፕሮ ሊግም ጥያቄ ቀርቦላቸው ውድቅ አድርገዋል። ኮንትራቱ የኮንትራቱ ዘመን ከፍ ባይልም ያለው ግን የደሞዝ ወይም የክፍያ መጠን ደሞዙ ተሻሽሏል ባለው ኮንትራት ላይ። ኮንትራቱ አልታደሰም፣ ነገር ግን አሁን ላይ ከሚያገኘው ደሞዝ የተወሰኑ መሻሻሎች ተደርገዋል። ነገር ግን ትሮሳርድን አለመሸኘቱ ሚካኤል አርቴታን ምን ያክል ትርፋማ እንዳደረገ የምሽቱ አይነት ጨዋታ እንዲህ አይነት ወደ መጨረሻ ደቂቃ በጥራት ወይም ባለው ኳሊቲ ውጤትን መወሰን የሚችል
አንድ አግኝቶ አንዱ መግደል የሚችል ተጫዋች መጠቀሙ ምን ያክል አድቫንቴጅ እንደፈጠረ ያስተዋልንበት ነው እና ሊያንድሮ ትሮሳርድ ከ2023 በኋላ በእንግሊዝ ፕሪሚየር ሊግ ከሚገኙ ተጫዋቾች በአጠቃላይ ከቤንች ላይ ተነስቶ ግብ በማስቆጠርም አሲስት በማድረግም በድምሩ 14 ግብ ላይ ተሳትፎ አድርጓል። ከየትኛውም የእንግሊዝ ተጫዋች በላይ ቁጥር 1 ተጫዋች ነው። 14 ግቦች ላይ ቀጥተኛ ተሳትፎ በማድረግ 10 ግብ 4 አሲስት ከቤንች ላይ በመነሳት ያስቆጠራቸውን አብዛኛው ግቦች ደግሞ ነጥብ አርሰናል ተጋርቶ የወጣበትና ያሸነፈበት ጨዋታ 94% ማለት ነው። ይሄ የተጫዋቹን ውጤት ቀያሪነት ያስተዋልንበት ነው። ነገር ግን አርሰናል አሁን በተከታታይ ጨዋታ ስንመለከት ሳካ የለም፣ ሃቨርት የለም፣ ሳሊባ ቤንች ላይ ቢኖርም ተቀይሮ አልገባም። እነዚህን ተጫዋቾች ኦዲጋርድን ጨምሮ ስንመለከት አራቱም የአርሰናል ቋሚ ተጫዋቾች ናቸው። አራት በተለያየ ዲፓርትመንት የቡድኑ ቁልፍ ተጫዋቾች ናቸው። እስካሁን ድረስ ግን ባለው ጉለታቸው አልተስተዋለም። ይሄ አንደኛ ስኳዱ ማኔጅ አድርጎ የመጡትን ተጫዋቾች በፍጥነት ወደ ቅንጅት ማምጣት ማብቃት፣ እንዲሁም የዚህን ቅንጅት ውጤት ሜዳ ላይ ማየት ነው። ይሄ በሚካኤል አርቴታ በኩል ትልቅ አድናቆት የሚያስፈልገው ጉዳይ ነው። በፍጥነት እንዲህ አይነት ምላሽ መስጠት። ለምሳሌ ክርስቲያን ማስኬራ የተገዛው እኮ በ13 ሚሊዮን ፓውንድ ነው። ይህን ተጫዋቻውን ማስቀመጥ እኮ በሚከብድ ብቃት ላይ ነው እየታየ ያለው። ይህን ተጫዋች መንቀል ለሚካኤል አርቴታ በሚያሰጋ ብቃት ላይ ነው የሚገኘው። እንዴት ይህን ተጫዋቻውን ቤንች ማድረግ ይቻላል? ሳሊባ ተነስቷል። በየትኛውም መመዘኛ ከሳሊባ ስታንዳርድ ጋር የሚቀራረብ አይደለም። ያ አስተማማኝ ምርጥ ተከላካይ ነው። ነገር ግን አሁን ማስኩዌራ እያሳየው ያለው ከአንፊልድ ጨዋታ ጀምሮ ይህን ተጫዋች ቤንች ለማድረግ በሚቸግር ደረጃ ላይ ነው። አስተማማኝ የሆነ የኋላ መስመር አዲስ ሌላ ስታንዳርድ አርሴናል ያገኙ። ስለዚህ አርሴናል ቤት ጉዳት የሚያሳስብበት ወቅት አምና ለአንዴና ለመጨረሻ ጊዜ ከክለቡ የተሰናበተ ነው የሚመስለው። አስተማማኝ ውጤት ከሜዳ ውጭ የተገኘ በሁለት ተቀያሪ ተጫዋቾች አርሴናል ሳን ማሜስ ላይ ጣፋጭ 3 ነጥብ በማርቲኔሊ እና በትሮሳርድ ሁለቱም አንዳቸው ለአንዳቸው ግብ የሆነ ኳስ አመቻችተው ባቀበሉበት የምሽቱ ጨዋታ እንግዲህ አርሴናል ጣፋጭ 3 ነጥብ አግኝቶ የመጀመሪያ የሻምፒየንስ ሊግ ጨዋታን በድል ጀምሯል። አርሴናል ካሁን በኋላ ያሉትን ቀናቶች በቀጥታ ለቀጣይ ሳምንት መጨረሻ በሚደረገው ተጠባቂውና ትልቁ የኤሚሬትሱ ፍልሚያ ስለ ማንቸስተር ሲቲ በንቃት በሙሉ የሞራል መነሳሳት የሚዘጋጅበት ቀናት ናቸውና የአርሰናል ደጋፊዎች እንኳን ደስ አላችሁ እያልን ከዚህ በመቀጠል የዛሬውን የሊቨርፑል አትሌቲኮን እንዲሁም ባየር ሙኒክ ከቼልሲ የሚያደርጉትን ጨዋታ ደግሞ ቅድመ ጨዋታ ግምገማ በተወሰኑ ደቂቃዎች ይዘን ወደ እናንተ እንመጣለን። ይህንን ፕሮግራም ላይክ አድርጉ። ላይክ ስታደርጉ የዚህን ፕሮግራም ተደራሽነት ከፍ ያደርጋልና ላይክ ማድረጋችሁ እንዳትረሱ። አዲስ ከሆናችሁ ደግሞ ሰብስክራይብ የምትለዋን በመጫን የደወል ምልክቷን ተጭናችሁ ቤተሰብ እንድትሆኑ፣ ይህንን ፕሮግራም ከሀገር ውጭ የምታደምጡ ደግሞ እንደ ሁል ጊዜው በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ አድርጉ። በእነዚህ ሁለት ቅድመ ጨዋታ ፕሮግራሞች እስከምንመለስ ድረስ ሰላም ቆዩ።